Maqaabaa kan ilmaa kan hafuura qulqulluu sadan waaqa tokko አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች በእግዚአብሔር ፍጹም ሰላም እንደምን ቆያችሁ? እንደምን በዚህ ሰዓት ደረሳችሁ? አሜን። መመስገን የባህሪው ገንዘቡ የሆነው አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ዓለም እስከ አጽናፈ ዓለም የተመሰገነና የተከበረ ይሁንልን። እናታችን ቅድስተ ቅዱሳን ድንግል ማርያም ስሟ የተከበረና የተመሰገነ ይሁንልን። እንግዲህ የውስጡ አገልግሎት ከሌሊት ጀምሮ እስካሁን ሲገለገል ቆይቷል። አሁን የአውደ ምሕረቱን አገልግሎት ብቻ ነው የሚቀረን። የተወሰነው ሰዓት እግዚአብሔር አምላካችን ቢፈቅደንና ብረዳን የምንማማርበት የትምህርታችን ርዕስ የኤማውስ መንገደኞች የሚለው ይሆናል ማለት ነው። እንግዲህ በዚህ ርዕስ ላይ እግዚአብሔር አምላካችን ለኔ ተናጋሪ አንደበትና አስተዋይ ልቦና ለእናንተ ደግሞ ሰሚ ጆሮና አስተዋይ ልቦና ሰጥቶን እግዚአብሔር አምላካችን በመካከላችን ሆኖ እንዲያስተምረን እንዲገጽጠን የእግዚአብሔር አምላካችን መልካም ፍቃድ ይሁንልን። ምስጢሩን የሚገልጽ የእናታችን የቅድስተ ቅዱሳን የድንግል ማርያም ምልጃና ጸሎቷ ከኛ ጋር ይሁን። እኔ ቆሜ እንድማር እናንተ ደግሞ ቁጭ ብላችሁ እንድትማሩ እግዚአብሔር አምላካችን ይፍቀድልን። የኤማውስ መንገደኞች ይህን ኃይለ ቃል የምናገኘው በሉቃስ ወንጌል ምዕራፍ 24 ከቁጥር 13 አንስተን ስናነብ አንድ ትልቅ ታሪክ እናገኛለን። እነዚህም የኤማውስ መንገደኞች የነበሩት ሁለት ሰዎችን እናገኛለን። ታሪኩን ስናይ ከነሱ ምዕራፍ 24 ከቁጥር 13 ላይ ስናነብ ከነሱም ሁለቱ በዚያውን ቀን ተነስቶ ከኢየሩሳሌም 60 ምዕራፍ የምትርቀውን ወደ ኤማውስ ስደት ጀመሩ ወይ ጉዞ ጀመሩ ብሎ ነው የሚጀምረው። ከኢየሩሳሌም 60 ምዕራፍ የምትርቀውን ኤማውስ ወደምትባለው ከተማ ወይ መንደር ጉዞ ጀመሩ። ከየትኞቹ? ከነርሱ ብሎ ነው የሚጀምረው። እግዚአብሔር አምላክን ሲከተሉ የነበረው 120 ቤተሰብ መካከል ሁለቱ በጠዋት ተነስቶ ወደ ኤማውስ ስደት እንደጀመሩ እናያለን። ዝቅ ብለን ደግሞ ስናነብ እነኚህ ሁለቱ መንገደኞች ምን እንደገጠማቸው መንገዳቸው ላይ ምን እንዳገኙ በአራት ክፍል አከፋፍለን እናያለን ማለት ነው። አንደኛው ከኢየሩሳሌም ተነስቶ ወደ ኤማውስ እንዲሄዱ ያደረገ ምንድነው? ይሄን ነው የምንለየው። በሁለተኛ ደረጃ በኤማውስ መንገድ ላይ ሲጓዙ ያጋጠማቸው ነገር ምንድነው ያጋጠማቸው ብለን ደግሞ ለይተን እናያለን። ከዛ በኋላ ወደ ኤማውስ ከተማ ከደረሱ በኋላ ከነሱ ጋር ሲጓዝ የነበረው እንግዳ ተቀብሎ ግድ ብሎ ከኛ ጋር ካላደርክ ብሎ በእንግድነት እንደተቀበሉ ለማዕድ እንደተቀመጡ ደግሞ እናያለን። ከዛ በኋላ ማዕዱን በልቶ ከዛ ከኤማውስ ጎዳና ሲጓዙ የነበሩት 60 ምዕራፍ ሙሉ ተጉዞ ኤማውስ የደረሱትን እነኚህ ሁለት ሰዎች ያኑን ጊዜ በዛውን ሰዓት ወደ ኢየሩሳሌም ጉዞ እንደጀመሩ ወደ ኢየሩሳሌም እንደተመለሱ ደግሞ እናያለን ማለት ነው። እነኚህን አራት ነገሮች አይተን ትምህርታችንን እናጠቃልላለን። እንግዲህ ቤተክርስቲያናችን በዚህ ሰዓት ሰሞነ ትንሣኤን ነው የምታከብረው። የጌታችን የመድኃኒታችን ኢየሱስ ክርስቶስ ዓለምን ያዳነበት ትንሣኤውን ነው የምታከብረው። ታሪኩን ስንረዳው ስናነብ እነኚህ ሁለቱ ሰዎች በማለዳ ተነስቶ ወደ ኤማውስ የጀመሩት ቤተክርስቲያን እንደምታስተምረን ሉቃስና ቀሌዮጳ የሚባሉ ከ72 አርዲት መካከል የሆኑት ወይ ከ120 ቤተሰብ መካከል የሆኑት ሁለት ሰዎች ነበሩ።
ክርስቶስን ሲያምኑ የነበረ ክርስቶስን ሲከተሉ የነበረ ከክርስቶስ ጋር ሲኖሩ የነበረ ሰዎች እንደሆኑ እዚህ መጽሐፍ ላይ ታሪካቸውን እናገኛለን። ነገር ግን እነሱ ሲጠብቁት የነበረው ስላላገኙ ከኢየሩሳሌም ተነስቶ ወደ ኤማውስ መሄድ ጀመሩ። የጉዞአቸው መነሻ ምንድነው? እንዲሄዱ ያደረገው ኢየሩሳሌም ላይ በቆዩ አይሻልም ወይ ብለን ስናይ አንደኛ ጥርጣሬ ነበራቸው። እነኚህ ሁለቱ ሰዎች ጥርጣሬ ነበራቸው። ሲጀመር እነኚህ ሁለቱ ሰዎች ወይ ደግሞ ሉቃስና ቀለዮጳ ኢየሱስ ክርስቶስ ከሞተ ከሙታን ተለይቶ ተነስቷል ተብሎ ከተነገረ ዕለተ ይሁድ ያ የትንሣኤው ጠዋት ክርስቶስ ከሙታን ተለይቶ እንደተነሳ ሰምቶ ነበረ። ግን አላመኑትም። እሱ ጋር የነበሩ ሰዎች ከክርስቶስ ጋር የነበሩ ሰዎች ክርስቶስ ስለሌለ ስለሞተ ስለተቀበረ ልክ እንደ ሰው አስቦ ከዚህ በኋላ ተስፋ የለንም፣ ከዚህ በኋላ ከሱ ጋር የምንገናኝበት መንገድ የለም ብሎ ተስፋቸውን ቆርጦ ከኢየሩሳሌም ከቤተ መቅደሱ ወጥቶ ወደ ኤማውስ ጉዞን ጀመሩ። ለዚህ ነው መጽሐፍ ቅዱስ መቅድሙ ላይ ምን ብሎ ነው የሚያስቀምጠው? የኤማውስ መንገደኞች ብሎ ነው የሚያስቀምጠው። እና ጥርጣሬ ነበራቸው። ኢየሱስ እንደውም መጽሐፉን ሙሉን ስናነብ እነኚህ ሁለቱ ሰዎች ክርስቶስ ነቢይ እንደሆነ ነው እንጂ አምላክ እንደሆነ እንኳን እንዳላመኑ እንረዳለን። ነገር ግን በመንገዳቸው ላይ እንዲጓዙ ያደረገው ወደ ኤማውስ እንዲሄዱ ያደረገው የሁለተኛው ነገር ማስተዋል ነው። አላስተዋሉትም ነበር። 3 ዓመት ሙሉ ከክርስቶስ ጋር ቁጭ ብሎ ሲማሩ የነበሩት እነኚህ ሰዎች ክርስቶስ ሲያደርግ የነበረው ከክርስቶስ ጋር የነበራቸውን ትምህርት ከክርስቶስ ጋር የነበሩትን ጊዜ በስነ ስርዓት አላስተዋሉም ነበር። የሰው ልጅ ይሞታል፣ መቃብር ውስጥ 3 ቀን ያድራል፣ ከዛ በኋላ ከሙታን ተለይቶ ደግሞ ይነሳል ብሎ ክርስቶስ አስተምሮ ነበረ። ይሄን አላስተዋሉትም ነበር። ሕያው እንደሆነ እግዚአብሔር ልጅ እንደሆነ አላስተዋሉትም ነበር። አለማስተዋል ነበረባቸው። ሌላኛው ደግሞ እንደጠበቁት አላገኙትም። እነዚህ ሁለቱም ሰዎች ብቻ ሳይሆን መላው የኢየሩሳሌም ሰዎች ክርስቶስን እንደጠበቁት አላገኙትም። ማለት የፈለኩት ክርስቶስ በቤተ መንግስት ውስጥ ይወለዳል፣ በንግስታት በሹማምንት ታጅቦ ይወለዳል ብሎ ሲጠብቁ ነበር። ነገር ግን ክርስቶስ የተወለደው በበረት ክርስቶስ ጦር አሰልፎ ብዙ ጦረኞች አስከትሎ ኢየሩሳሌምን እስራኤልን ነፃ ያወጣል፣ ከሮማውያን ግዛት ነፃ ያደርጋል ብሎ ጠብቆ ነበረ። ነገር ግን ኢየሱስ ክርስቶስ በፍቅር ሰላምና ፍቅርን አሰልፎ እስራኤል ዘስጋም እስራኤል ዘነፍስም አሸነፋቸው፣ ነፃ አደረጋቸው። ነፃ ያደረገን ከባርነት ነፃ ያደረገን ክርስቶስ በጦር በጋሻ ወይ ደግሞ በብዙ ሰራዊት አይደለም፣ በፍቅርና በሰላም ነው። ክርስቶስ እሱን እንድንከተል ያደረገ ነፃ ያደረገን ማለት ነው። እና ክርስቶስን እንደጠበቁት አላገኙትም ነበረ። የጠበቁት ቤተ መንግስት ከሹማምንቶች መካከል ከንግስታቶች መካከል ነበረ። ነገር ግን ከከብቶች በረት ሲያገኙት ክርስቶስን እንደጠበቁት አላገኙትም ነበር። በቀራንዮ አደባባይ ላይ ሲሰቀል አዩና አላመኑትም ነበር። ለዛ ነው እነኚህ ሁለቱ የጌታ ተከታዮች የነበሩት ከኢየሩሳሌም ተነስቶ ሕይወታቸው በነበረችበት ያ ኤማውስ ጎዳናውን የጀመሩት ማለት ነው። እና እኛ ዛሬም በጥርጣሬ ከክርስቶስ ጋር የምንኖር ብዙ ሰዎች አለን። እኛም ሕይወታችን ከክርስቶስ ጋር ያላደረግነው ሰዎች አለን። ከክርስቶስ ጋር እንኖራለን፣ ቤተ ክርስቲያን እንመጣለን። ጉዞአችን ብዙ ጊዜ ከቤተ መቅደስ ወይ ከኢየሩሳሌም ወደ ኤማውስ ነው። እንመጣለን፣ እንመለሳለን። እነኚህ ሰዎችንም ያጋጠመው ይሄ ነው። ስለዚህ ከኢየሩሳሌም ወጥቶ ወደ ኤማውስ እንዲሄዱ ያደረገው ጥርጣሬ
አለማስተዋልና እንደጠበቁት አለማግኘት ነበረ። ይሄው አንደኛ ሐሳብ ነው። ሌላኛው በመንገዳቸው ላይ አንድ ነገር ገጠማቸው። ኢየሱስ ክርስቶስ ሕያው የእግዚአብሔር ልጅ ዓለምን ለማዳን ወደ ምድር እንደመጣ ሁሉ እሱን ተከትሎ አምኖ እስራኤልን ይሄ መቤዠት የሚችል እሱ ነው ብሎ አምኖ ተከትሎት ነበረ። ተስፋ ቆርጦ ወደ ከኢየሩሳሌም ወጥቶ ወደ ኤማውስ ሲሄዱ በመንገዳቸው ላይ አንድ እንግዳ ከነሱ ጋር ተቀላቅሎ መሄድ ጀመረ። መጽሐፍ ቅዱስ የሉቃስ ወንጌል ላይ እንደዚህ ነው የሚለው፣ ራሱ ኢየሱስ ክርስቶስ በመንገድ ላይ ከነሱ ጋር ወደ ኤማውስ መጓዝ ጀመረ ይላል። ራሱ ማን? ኢየሱስ ክርስቶስ። አስቡት፣ ኢየሱስ ክርስቶስ እነኚህ ሁለቱ ስደተኞች መንገደኞች ኢየሱስ ክርስቶስ ከሙታን ተለይቶ ተነስቶ በዕለተ ይሁድ ነበረ ያ የተነሳበት ቀን። አስባችሁታል? ያኑ ዕለት ነበረ ተነስቶ ወደ ኤማውስ ሄዱት። ኢየሱስ ክርስቶስ ወደ ገነት የሚገቡትን እነ አዳምን እነ ሙሴን ቅዱሳን አባቶች ሲኦል ውስጥ የነበሩትን ወደ ገነት ከመለሳቸው በኋላ ደግሞ ከኢየሩሳሌም የወጡት ከመንጋው የተለዩትን እነኝን ሁለትን ሰዎች መከተል ጀመረ። እስቲ ያስቡት፣ ክርስቶስ ወዲያውኑ ከሙታን ተለይቶ የተነሳ እንጨት ላይ የተሰቀለው አጥንቱ እስከሚታይ ድረስ የተገረፈው ክርስቶስ ያ ቁስል ሳይሽርለት የእጁ ቁስል የእግሩ ቁስል በምስማር የተቸነከረው ክርስቶስ እነኝን ሰዎች ለመከተል ከኢየሩሳሌም እስከ ኤማውስ ከነሱ ጋር ሄደ። መንገዳቸው ላይ የነበረ የገጠማቸው መጽሐፍ ቅዱስን እየተረጎመ ከሙሴ ጀምሮ ያሉትን መጽሐፍቶችን እየተነተነ እየተረጎመ ለነኚህ ሰዎች ይነግራቸው ነበረ። ነገር ግን ሉቃስ እንደተናገረው ዓይናቸው ተይዞ ነበረ ብሎናል። የነኚህን ሁለት ሰዎች ክርስቶስ ከነሱ ጋር እንኳን ሲጓዝ ክርስቶስ እንደሆነ አላወቁትም ነበረ። ምክንያቱም ምንድነው? ዓይናቸው ተይዞ ነበረ። የትኛው ዓይናቸው ነው የተያዘው? የትኛው ዓይናቸው ነው የተያዘው? እስቲ ያስቡት። አይቶታል። ከነሱ ጋር ሰው እንዳለ አይቶታል። ከሱ ጋር እየተነጋገሩ ነበር። አንተ አልነበርክም ወይ ብሎ ሲጠይቁት ነበር። ምንድነው የምታወሩት? እንደዚህ ልባችሁ የተቃጠለ የምታወሩት ነገር ምንድነው ብሎ ሲጠይቃቸው አንተ ከኢየሩሳሌም ውጪ ኢየሩሳሌም ውስጥ ሆነ ይሄ ነገር አልሰማም ወይ ብሎ ሲነግሩት ነበረ። አውቆታል። ነገር ግን ማን እንደሆነ አላወቁትም ነበር። እሱም በፍቅር ተከተላቸው። ከኢየሩሳሌም እስከ ኤማውስ ድረስ ከጠዋት ጀምሮ እስከሚመሽ ድረስ ከነኚህ ሁለቱ ሰዎች ጋር ሲጓዝ ነበር። ከነሱ ጋር ሲሰደድ ነበር። ከቤተ መቅደስ ተለይተን ስንሰደድ፣ ከቤተ ክርስቲያን ወጥተን ስንሄድ ክርስቶስን እንደምናሳድድ ክርስቶስ ከኛ ጋር እንደሚሰደድ ማወቅ ይኖርብናል፣ ማሰብ አለብን። እነኚህ ሰዎች ሳያስቡ ኤማውስ ደረሱ። በመንገድ ላይ ቢያንስ እንኳን መጽሐፍ ቅዱስን የአባቶች የትንቢት መጽሐፍቶችን አይቶ ተርጉሞ ሲነግራቸው እንኳን ማስተዋል ነበረባቸው። ነገር ግን ዓይነ ልቦናቸው ተዘግቶ ስለነበረ ዓይነ ልቦናቸው ማየት ስላቃታቸው ኢየሩሳሌም እስከ ኤማውስ ጎዳና ሁሉ ከክርስቶስ ጋር ሳይረዱት ከሱ ጋር ተጓዙ። ሶስተኛው ኤማውስ ከደረሱ በኋላ ወደ ኤማውስ ከገቡ በኋላ ቀኑም መሸ፣ እነሱም ቤታቸው ደረሱ። ይሄ መንገደኛ ግን አልፎ የሚሄድ መስላቸው ከኛ ጋር ካላደርክ ብሎ ግድ አሉት። ከኛ ጋር ማደር ግድ ነው ብሎ አስገደዱትና ወደ ቤታቸው ይዘው ገቡ። ከዛ በኋላ ለማዕድ ተቀመጡ ይላል። ለማዕድ ሲቀመጡ ያጋጠማቸው ነገር ክርስቶስ ሕያው የእግዚአብሔር ልጅ እግዚአብሔር በፍቅር የተከተላቸው
መጽሐፍን ሲተረጉም የነበረው ሲያስረዳቸው የነበረው ከኢየሩሳሌም እንዳይወጡ ሲመክራቸው የነበረው ንጉሥ ማዕዱን ባርኮ ሰጣቸው። አሁን በቤተ እኛ ክርስቲያኖች እንግዳ ሲመጣ ምንድን ነው የምናደርገው? ማዕድ የሚባርከው ማን ነው? እንግዳ ነው። ስርዓት ነው ይሄ ቤተ ክርስቲያን። ከዛ ነው የተማርነው። እና ሉቃስና ቀለዮጳ ቤታቸው ከደረሱ በኋላ መኖራቸው የተወለዱበት ቦታ ከደረሱ በኋላ ማዕድ አቀረቡ። ማዕዱን ባርኮ ሰጣቸው። ማዕዱ ሲቀምሱት የተደፈነው አይናቸው ያ የአይነ ልቦናቸው ተከፈተና ክርስቶስ መሆኑን አምላክ መሆኑን ከነሱ ጋር ሲጓዝ የነበረው ሲሰደድ የነበረው ከኢየሩሳሌም እስከ ኤማውስ ድረስ የተከተላቸው ክርስቶስ መሆኑን አመኑት፣ አዩት፣ ተመለከቱት። ክርስቶስም ከነሱ ተሰወረ። አሁን እንግዲህ አዲስ ነገር ነው የሚጀመረው። አዲስ ሕይወት ነው የሚጀመረው። በፊት መግደላዊት ማርያምን ሰምቶ ቢሆን እነኚህ ሁለቱ ሰዎች መግደላዊት ማርያምን ሰምቶ ቢሆን ኖሮ ወደ ኤማውስ አይሄዱም ነበረ፣ ወደ ኤማውስ አይሰደዱም ነበረ። የቀድሞው የክርስቶስን ትምህርት አስተውሎ ቢሆን ኖሮ ወደ ኤማውስ አይሰደዱም ነበረ። ነገር ግን አላስተዋሉም። መግደላዊት ማርያምንም አልሰሙትም ነበር። ከዛ በኋላ ተነስቶ ወደ ኤማውስ ሲሄዱ ክርስቶስ ተከተላቸው። መንገድ ላይ እንኳን እሱ ሲያስተምር፣ ሲመክራቸው፣ ሲገጽጻቸው፣ ሲወቅሳቸው እንኳን አስተውሎ ቢሆን ኖሮ መንገድ ላይ ወደ ኢየሩሳሌም ይመለሱ ነበር። ግን አላደረጉትም፣ አላስተዋሉም። አይናቸው ተሸፍኖ ነበር። ከዛ በኋላ ክርስቶስ መሆኑን ካወቁ ቁጭ ብለን የጀመርነውን ማዕዱ እንኳን እንጨርሳለን አላሉም። ደክሞናል፣ ነገ ጠዋት ተነስተን ወደ ኢየሩሳሌም እንመለሳለን አላሉም። በዛውኑ ሰዓት በጨለማው ተነስተው ወደ ኢየሩሳሌም ተመለሱ። እግዚአብሔር አምላክ ወደ ኢየሩሳሌም ይመልሰን። እግዚአብሔር አምላክ ወደ ቤተ መቅደሱ ይመልሰን። አሁን እንግዲህ ወደ ህይወታችን እናምጣና ይሄንን ነው አስቡት። የኛ ህይወት በተለይ የብዙ ክርስቲያኖች የብዙዎችን ህይወት የሁላችን ማለት እንችላለን ህይወታችን እንደዚህ ነው የሚመስለው። የነዚህን የሁለቱን ሰዎችን ነው የሚመስለው። ያውም ደግሞ ከኤማውስ ወደ ኢየሩሳሌም ሳይሆን ከኢየሩሳሌም ወደ ኤማውስ ነው አብዛኛው ሰው አስተውለን ቢሆን ኖሮ አሁን ብዙ ጊዜ እዚያ ወደ ምሕረት ላይ እኔም ቆሜ መምህራችንም አባቶቻችንም ቆሞ እባካችሁ ወደ ክርስቶስ ተመለሱ፣ ንስሐ ግቡ፣ ሥጋው ደሙ ተቀበሉ፣ ተዘጋጅታችሁ ኑሩ ብሎ ያስተምራሉ። እሺ ብለን እንሰማለን። ከዛ በኋላ አናስተዋልምና ተነስተን ደግሞ ወደ ኤማውስ እንጓዛለን። ወደ ቤታችን ወደ ዓለማዊ ህይወታችን እንመለሳለን። እነኚህ ሰዎች እኮ ለትልቅ ዓላማ እጩ ነበሩ። ለትልቅ ዓላማ ያልጣፈጠችውን ዓለም በኃጢአት ምክንያት የጠፋችውን ምድር ለማጣፈጥ የተዘጋጁ እጩ የሆኑ ነበሩ። ነገር ግን አላስተዋሉ ምን እንደሆኑ። ዓለም በእነሱ ወደ ክርስቶስ እንደሚመለስ አላመኑም ነበር፣ አላስተዋሉም ነበር። ራሱ ባለቤቱ ክርስቶስ ከነሱ ጋር እንደሚሰደድ ተሰዶ እነሱን እንደሚፈልጉ እንኳን አላስተዋሉም ነበር። ጸጥ ብሎ ዝም ብሎ በሐሳባቸውን ብቻ ተከትሎ ወደ ኤማውስ ሄዱ። ክርስቶስ ከነሱ ጋር ተሰደደ። እኛም እኮ ከዚህ ከቤተ መቅደሱ ወጥተን ስንሄድ ልክ ከኢየሩሳሌም ወደ ኤማውስ የሚሄዱት እነኚህን ሁለቱን ስደተኞች ሁለቱን መንገደኞች ክርስቶስ እንደተከተለ ሁሉ ክርስቶስ እኛ ከቤተ መቅደስ ወጥተን ከቤቱ ተለይተን ወደ ኤማውስ ስንጓዝ ወደ ዓለማዊ ህይወታችን ስንመለስ ክርስቶስ ከኛ ጋር ይሰደዳል። ያውም ደግሞ በትኩስ ቁስሉ፣ ያውም ደግሞ ልክ ኤማውስ ስደተኞችን እንደተከተለ ሁሉ ከኛ ጋር ይጓዛል ማለት ነው። እሱን እያስቸገረን ነው ምንኖረው።
ክርስቶስን እያስቸገረን ነው የምንኖረው። እስከ መቼ ነው ተመለሱ ስንባል የማንመለሰው? እነኚህ ሰዎች ግን በጣም የሚገርሙት ማዕዱን ከተካፈሉ በኋላ ከክርስቶስ ጋር ለማዕዱ ከተቀመጡ በኋላ ወደ ኢየሩሳሌም ምንም ለመመለስ ምንም አልገደባቸውም። ጨለማሁም የክርስቶስ እኮ አይነ ልቦናችን ሲከፍትልን አይነ ልቦናችን ሲበራ እውነቴን ነው የምላችሁ ይሄን ዓለም አይደለም ህይወታችን የምንኖረው ዓለማዊ ህይወት አይደለም። ራሳችንን እንኳን እርሰዋለን። እውነት እነዚህ ሰዎችም እንደዚህ ነው ያደረጉት። 60 ምዕራፍ ሙሉ በጣም ረጅም መንገድ ነው። ወደ ኪሎ ሜትር ሲመለስ 11 ኪሎ ሜትር ይሉታል፣ 12 ብሎ የሚያስተምሩት አሉ። በጣም ረጅም መንገድ ነው፣ አድካሚ መንገድ ነው፣ ጨለማ ነው። እንዳሁኑ እንኳን ቴክኖሎጂ አልተስፋፋም፣ ማብራት የለም። አይነ ልቦናቸው ሲበራላቸው ግን ፍርሃታቸው ጠፋ። ፈርቶ ከኢየሩሳሌም ወደ ኤማሁስ የተጓዙት አሁን ግን ብርቱ ሆነው ወደ ኢየሩሳሌም ተመለሱ። አይነ ልቦናቸው ድፍን ሆኖ ጨለማ ሆኖ የክርስቶስን ትንሣኤ ያላመኑት እነኚህ ሰዎች የክርስቶስን ትንሣኤ አምኖ ወደ ኢየሩሳሌም ተመለሱ። የተመለሱበት ምክንያት ደግሞ ይሄንን ያየነውን ነገር ያስተዋልነውን ነገር ክርስቶስ ለኛ የገለጸልንን ነገር ለወንድሞቻችን ለቀሩት ለኢየሩሳሌም ላሉት ሰዎች ምን እናደርጋለን ነግራችኋለን ብሎ ነው የተመለሱት። እኛም ከኤማሁስ ጎዳና ከኃጢአት መንደር ከተፋንበት መንገድ እግዚአብሔር ወደ ኢየሩሳሌም ይመልሰን፣ ወደ ቤተ መቅደሱ ይመልሰን። ስጋውን በልተን ደሙን ጠጥተን የስሙ ቀዳሾች እንድንሆን እግዚአብሔር አምላክ ይፍቀድልን። ሁሉ ጊዜ ከኤማሁስ ስደት ወይ ጎዳና ወደ ኢየሩሳሌም እንድንጓዝ ወደ ኢየሩሳሌም እንድንመጣ ንስሐ እንድንገባ የከበረው የክርስቶስ ስጋው ደሙ በልተን ጠጥተን ክርስቶስን እንድንጠብቅ እግዚአብሔር አምላካችን ይፍቀድልን። እውነቴን ነው የምላችሁ፣ ክርስቶስን እንደዚህ ባንጠብቅ ኢየሩሳሌም ውስጥ ሆነን ባንጠብቅ ልክ እንደ ሰዶምና እንደ ገሞራ መጥፋታችን አይቀርም። ኢየሩሳሌም ውስጥ መቆየት ለኛ ይበጀናል። ኢየሩሳሌም ውስጥ መኖር ለኛ መልካም ነው። ኢየሩሳሌም የተባለችው ቅድስት ቤተክርስቲያን ነው። ልክ ደግሞ ኢየሩሳሌም ውስጥ ኖሮ እንደ ሐናና ቀያፋ የሚሰሩት አሉ። ልክ እንደ ቅዱስ ዮሐንስ ደግሞ ተክቶም ይጠብቁታል። እንደዛ መሆን የለብንም። ልክ እንደ ይሁዳ ደግሞ ብር የሚቆጥሩት አሉ። እንደዛ መሆን የለብንም። ወደ ክርስቶስ መመለስ አለብን። ሳንመለስ ብንቀር እስከምንሞት ድረስ ተስፋ እስከሚቆርጥ ድረስ ከሱ ተለይተን ለሰይጣን እስከምንሆን ድረስ ክርስቶስ እየተከተለን ነው፣ ከኛ ጋር ነው የሚኖረው። ወደ ኃጢአት መንደር ስንሄድ አንዳንድ ጊዜ ራሳችን ብንታዝብ ጥሩ ነው። እንዴ ክርስቶስ ሰው እንፈራለን አይደለ? ከክርስቶስ ይልቅ ክርስቶስን ብንፈራ ደግሞ በጣም የተሻለ ነውና ከኤማሁስ ጎዳና ወደ ኢየሩሳሌም ተመልሰን ንስሐ ገብተን የስሙ ቀዳሾች የመንግስቱ ወራሾች እንድንሆን የእግዚአብሔር አምላካችን መልካም ፍቃድ ይሁንልን። የትንሣኤ ብርሃን እንዳሳየን ሁላችንም ትንሣኤ ዘጉባኤ ላይ ተሰብስበን የስሙ ቀዳሾች እንድንሆን የእግዚአብሔር አምላካችን መልካም ፍቃድ ይሁንልን። ይቆየን።